አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዲናችሁ አማናችሁ። ዛሬ ደግሞ እንግዲህ ይሄ አሁን የምታዩት ምን ይመስላል? ክላስ ይመስላል። ኪችን ቶፕ ነው እንግዲህ። ይሄም ኤል ነው ያም ኤል ነው። ሁለት ኪችን ቶፖች ከዚህና ከዛ አንድ ላይ አጋጅተን ነው እንግዲህ ምን ያህል እንደሚሰፋ ተመልከቱ። 1 2 3 4 5 ለምሳሌ 5 በ5 ቤት ማለት ነው ይሄ ማለት ነውና በጣም ደስ ይላል። አንድ አይነት ከለር ነው። ትንሽ የሚያለያያቸው ይሄ ልሙጥ ነው። ለምሳሌ በር ምናምን ነው ይሄ ልሙጥ ነው። ይሄም እንዳለ ልሙጥ ነው። ይሄ ደግሞ እቺ ውበት አላት በዚህ ጋር የሚወጣለት ውበት ማለት ነው። ሁለቱም አንድ አይነት ነው። ይሄ 2 በ2 ነው። ለምሳሌ ይሄ 2 በ2 ይሄ ደግሞ 2 ተኩል በሜትር ተኩል ነው። እዚህ ጋር 1 ሜትር ተኩል ይሄ ደግሞ 2 ሜትር ተኩል ይለያያሉ። ይሄ በዚህ ጋር ርዝመት አለው፣ በዚህ ጋር ትንሽ አጠር ይላል እንደ ቤቱ ሜትር ማለት ነው። ይሄ ደግሞ እዚህ ጋር ይሄም እኩል ነው፣ በዚህም እኩል ነው። በነገራችን ላይ በጣም የወደድኳት እቺን ነው። እቺ በጣም 2 በ2ቷ በቃ ምርጥ ናት፣ ተመችታኛለች። ግን ቤት አንድ አይነት ሊመጣ አይችልም። ቤቱ ጋር ኤል ሲሆን አንዱ ረዘም አንዱ አጠር ሊል ይችላል የቤታችሁ አሰራርና። ግን እነዚህ አይነት ኪችኖች ለምሳሌ ተደራቢ ያላቸው ምርጥ ኪችኖች ናቸው። ብዙዎቻችሁ የመጣችሁ ስጠይቁ ነበር ይሄ ለምን በሴራሚክ አይሆንም? እኛ የምንጠቀመው ለጭቃ ቤት ነው። ጭቃ ቤት አሁን ይሄ በቂ ነው። ምክንያቱም ይሄ እሳትን እንጂ ሌላ ነገር አይፈራም፣ ውሃም አይፈራም። እዚህ ጋር ስቶፕ ቲማቲም ለመቁረጥ ለተለያዩ ነገሮችን መጠቀም ትችላላችሁ። እዚህ ጋር ሴራሚክ ለምሳሌ ለብቻ ሴራሚክ 25000 እና እስከ 30000። አሁን ይሄ ሙሉ ለኤሉ 30000 እንትን መጨረስ ትችላላችሁ። ሴራሚክ ማለት ነው። ይሄ የድንጋው ማለት ነው። ይሄ ግን እኛ የምንጠቀመው እሳት ነው እንጂ ምንም ነገር አይፈራም። ጠንካራ በጣውላ በለበሰ ጣውላ የሚሰራ ነው እና ቤታችሁ ተለክቶ ነው የሚሰራው። እስከ ተደራቢው ኤል ተደርጎ ብዙዎቻችሁ ከሆነ ልጅ ላይ ፎቶ እየላካችሁልኝ እንደዚህ ነው የሚሰራው እንደዚህ እያላችሁ ነበረ። ይሄ ወደ ውስጥ ስፋቱ 40 ነው። በሩም ይሄ ደግሞ እንደዚሁ በሩ እቺ ለምሳሌ ለብቻ 40 ወደ ጎንም 40 ወደ ውጭም 40 ሳንቲም ነው የምንጠቀመው ማለት ነው። ስለዚህ ይሄ ለምሳሌ እዚህ ጋር 30,000 ብር ለሴራሚክ ብቻ ካወጣችሁ ቤታችሁ ምን መሆን አለበት? ይሄም ደግሞ ቀለም መሆን የለበትም። ይሄም የለበሰ መሆን አለበት። ይሄም የለበሰ መሆን አለበት። ከላይ ደግሞ በቤታችሁ ላይ ሮቶ ማድረግ አለባችሁ። ሮቶ አድርጋችሁ ውሃ ከዛ ላይ እየወረደ እዚህ ጋር ማጠቢያ መኖር አለበት። ይሄም ውሃ የማይፈራ መሬቱም ሴራሚክ፣ የኪችናችሁ ግድግዳ ሴራሚክ፣ ቤታችሁ ብሎኬት መሆን አለበት። ይሄን ሁሉ እናሟላለን ካላችሁ ኪችን እንዴት እንደሚሰራ ይሰራል። ይሄ ግን ለጭቃ ቤት ነው። አንደኛ ጭቃ ቤት ውስጥ ቧንቧ የለም፣ ሮቶ ከላይ አልተሰቀለም። ኪችኑ ደግሞ ይሄ ያውን ራስ በራሱ ተደራራቢ ነው። ያ ግን የሚደረገው ቤቱ ላይ ተለጣፊ ቤቱ ላይ ታሳሪ ነው የሚደረገው። ያን ሰዓት ቤቱ ይከብደዋል። ጭቃ ቤት ከሆነ በጣም ይከብደዋል። ብሎኬት ከሆነ ግን ችግር የለም። እና እዛ ጋር ክላስ ውስጥ ሴራሚክ ዙሪያ ለጥፋችሁ ሴራሚክ መሆን አለበት። ውሃ እንዳይረጭ ወደ ግድግዳው ውሃ እንዳይረጭ መሬቱም ሴራሚክ መሆን አለበት። በቃ እዛ ውስጥ ክላስ ውስጥ መኖር ያለበት ሙሉ በሙሉ ምንም ውሃ የማይፈራ ማቴሪያል መሆን አለበት። ያ ሁሉ ወጪ ስታወጡ ያው አንድ ቤት መስራት በሉት መሬቱን ሴራሚክ ማስደረግ፣ ግድግዳው ሴራሚክ፣ እዚህ ጋር ኪችኑ ላይ የሚሆን ሴራሚክ። ያው ምኞታችሁ የአረብ ሀገርም ቢሆንም ግን ከባድ ነው። እንዳቅማችሁ እንደዚህ ለጭቃ ቤት የሚሆኑ ኪችኖች ዋጋም ይቀንሳሉ። አሪፍ ነው። ያ ግን ከቤቱ ስሪት ጀምሮ እስከ እቃነቱ ይከብዳል። በለበሰ ስታሰሩ ግድግዳ ላይ ታሳሪ በካሬ ነው ደግሞ የሚሰራው። ያ እንደዚህ ሙሉ አሁን ይሄንን የምናወጣው እኛ ሂሳብ ሙሉ እናወጣለን። ያ ግን በካሬ በተከፋችነቷ እየተቆጠረ ነው የሚሰራላችሁ። እና የአንድ ክላስ እንደዚህ ኤል ሆኖ በሴራሚኩ ጋር ተያይዞ 100 ምናምን ሺህ ብር ሊጨርስ ይችላል። ያንኛው ኪችን በጣም ከባድ ነው ማለት ነው። እና እነዚህ ግን ለጭቃ ቤት የሚሆኑ ተንቀሳቃሽ ናቸው። እቤት ሄደው እንደዚህ ይገጠማሉ። ይሄ ወደ ታች ይታሰራል፣ ይሄ ወደ ላይ ይታሰራል። ይሄ አይወርቅም። እቃ ሲይዝ ይወርቃል ምናምን እያላችሁ ብዙዎቻችሁ እንዴት ብሎ ነው ይሄ የሚወርቀው? ታስሯል። በቃ ይሄ አሁን የሱ ተሸካሚ ነው። በዚህ ወደ ላይ ታስሯል፣ በዚህ ወደ ታች ታስሯል። ስንት አለው? ይሄ አሁን ለምሳሌ 1 2 3 ተሸካሚ ያለው ጀርባው ጋር የተያያዘ ነው። የራሱ ጀርባ አለው።
የቤቱን ግድግዳ አይፈልግም። የራሱ ጀርባ አለው፣ የራሱ ተቋም አለው ማለት ነው። እዚሁ ላይ ደግሞ ማጠቢያ፣ ለምሳሌ ማጠቢያ ባለ ሁለትም ሆነ ባለ አንድ ስትጠቀሙ እዚህ ጋር ለምሳሌ ይሄ ጣውላ ውሃ አይፈልግም። እዚህ ጋር ይሄንኛው ውሃ ይችላል ብያችኋለሁ። ይሄንኛው ደግሞ ውሃ አይፈልግም፣ ኤምዲኤፍ ነው። ስለዚህ እዚህ ጋር ውሃ ጠብ ሲል ይሄ ተበላሸ። መሬት ላይ ሲወርድ መሬታችሁ ሴራሚክ ካልሆነ ግድግዳውም ሴራሚክ ካልሆነ ጂፕሰን ከሆነ አብሮ ሌላ ጉዳይ ፈጠረ ማለት ነው። እና እንደዚህ አይነት ኪችኖችን ብታሰሩ አሪፍ ነው። ግን ብሎኬት ቤት ያላችሁ በካሬ የሚሰራው ማዘዝ ከፈለጋችሁ ከላይ ሮቶ አዘጋጅታችሁ ማጠቢያ ጋር የምትፈልጉ ጽድት ተደርጎ እንደዚህ አይነትም መስራት ችግር የለብንም እኛ። ግን ብዙዎቻችሁ የምትመጡብን ጭቃ ቤት ያላችሁ በቃ ሰው እንዳቅሙ ነው የሚኖረው። ገባችኋ? ብሎኬት ቤት ከተማ ውስጥ እንደዚህ አይነት የሞላለት የሚሰራው ከ10 አንድ ነው። ኧረ ከመቶ 2 ሊሆን ይችላል። ብዙዎቻችን እንታወቃለን። እኔም ጭቃ ቤት ነው ያለኝ። ይሄ ደግሞ እንደምታዩት እንግዲህ የለበሰ ማለት ይሄ ነው። ለምሳሌ ይሄ ውሃ የማይፈራ ይሄ አሁን ቀለም የማይቀባ የለበሰ ማለት ይሄ ነው። ይሄ ፋብሪካ ላይ ነው፣ ዝም ብሎ ፋብሪካ ራሱ ነው ይሄን ቀለም የሚቀባው። ጣውላው ራሱ ከለር ራሱ ተቀብቶ ለማለት ነው። ይሄ ቀለም አይደለም። ለምሳሌ ተቆራርጦ ብቻ ነው ይሄ የሚገጣጠመው። ይሄ ጣውላ ኤችዲኤፍ ነው የሚባለው። የለበሰ ማለት ይሄ ነው። የቀድሞ ያያችሁት ቀለም ቀቢት ነው። ዋጋው ይለያያል። ይሄና ያ ማለት ነው። ይሄ አሁን ለምሳሌ ኪችን ነው፣ ያው ተንቀሳቃሽ ነው። ይሄም እዚህ ጋርም የተጠቀምነው ሴራሚክ አይደለም፣ ኪችን ቶፕ ነው ከስር የተጠቀምነው። እና ለምሳሌ የተቀቡ ቅቢቶች ማለት እነዚህ ናቸው። ይሄ ቁም ሳጥንም እንደምታዩት በዚህ ላይ ያለው ምንድነው የለበሰ ኤችዲኤፍ ነው የሚባለው። ኤችዲኤፍ በነገራችን ላይ በብዙ ከለር አለ። ባሸዋ ከለር አለ፣ ጣውላ ከለር፣ ቡኒ ከለር አለ። እንደዚህ ደግሞ ነጭ ነጽብራቅ ነገር አለ። የተለያየ ከለር አለው። ለምሳሌ ተመልከቱት። ይሄ አሁን ዝም ብሎ ቆራርጦ መገጣጠም ነው እንጂ የሚጨመርበት ቀለም ነገር የለም ማለት ነው። ውስጡም እንደምታዩት ተመሳሳይ ነው። ሁሉም ነገር ተመሳሳይ ነው ይሄ ማለት ነው። እና ይሄ አሁን ኪችን ካቢኔት ላይ ሴራሚክ ስትጠቀሙ ያው የአረቦቹ እቃ በሉት ቤታችሁ እንደነገርኳችሁ ሴራሚክ መሆን አለበት። ሴራሚክ እዚህ ላይ ሲደረግ ቤታችሁም እዛ ጋር ደግሞ ሴራሚክ የተለጠፈ ግድግዳ ላይ መሬቱ ልክ እንደ ሀማም ማለት ነው። ምን ታውቃላችሁ የአረቦቹን ኪችን ካቢኔት ምን አይነት እንደሆነ። መሬቱን ስታጸዱ፣ ግድግዳውን ስታጸዱ ሙሉ በሙሉ ያ ነገር አለው እዛ ጋር። ለምሳሌ ኪችን ካቢኔቱ ላይ ፍሪጅ ኪችን ካቢኔት ውስጥ መቀመጥ ይችላል። እዛ ቦታ ተደርጎለት የምግብ ማብሰያ ፓትራ ለምሳሌ ይሄ 4 አይኑ በማብራትም በኤሌክትሪክም የሚሰራው አሁን እዛ ጋር ኪችን ውስጥ ነው የሚደረገው። ከስር ተደርጎ ጭንቅላቱ ላይ መስራት እንድትችሉ ያ ነገር ሙቀት የሚችል ውሃ የሚችል ጣውላ ነው የሚሆነው። ያን ለማሟላት ደግሞ ሀገራችን ትንሽ ከባድ ነው። በጣም ብዙ ጊዜ ይፈጃል፣ ብዙ ገንዘቦችን ይፈጃሉ። ያን ለማድረግ ይከብዳቸዋል ነው የቀድሞ ወሬ። ይሄ ለምሳሌ ይሄ ቁም ሳጥን አሁን ይሄ ጣውላ ነው፣ ቀለም ቀቢት ነው። ውስጡንም ቀብተነዋል። ከዳርም እንደዚህ ደግሞ በተለያየ ከለር ሽብርቅ አድርገነዋል። እነዚህ እቃዎች በነገራችን ላይ በጣም ብዙ ጊዜ የቆዩ ዲዛይኖች ናቸው፣ ግን ምንጊዜም የሚያኮሩ የሚያምሩ ናቸው። ምንጊዜም አሁን የሚመጣውን የሌዘር አልጋ የተለያየ አልጋዎችን በቃ ይሄ ይበልጣቸዋል። የምሬ ነው የምላችሁ። ያ አሁን የገንዘብ ጭማሬው ሌላ ነው፣ መብራት ምናምን ብቻ ስለተጨመረበት እዛ ጋር በሌዘር ጣውላው ስለለበሰ ሌላ ወጪ ያመጣ እንጂ ይሄ ግን ጣውላ በጣውላ ሁሌ የሚያምር ነው። ለምሳሌ ይሄ ቡፌ ተመልከቱት። አሁን 4 በር ነው ይሄ፣ ውስጡ መደርደሪያውን እያየችው ነው። እና ይሄ የተለመደ ቡፌ ነው። በቃ ግን ውበቱ እንደምታዩት ነው። በቀለም የተቀባ ነው። ውበቱን ተመልከቱት። እና እንደነዚህ አይነት እቃዎችን ብታሰሩ መልካም ነው ብዬ አስባለሁ። እኔ አንኛውንም ሆነ ትልቁንም ሀታ አሁን የሚለቀቁት አሉ ሚዲያ ላይ ብዙ አይነቶች የሶማሌ አልጋዎች የተለያዩ ባለፈው የለቀኩላችሁ አሉ።
አልሙኒየም ያሉ በብረት የተሰሩ የሚያብረቀርቁ ብዙ አይነት ከለሮች አሉ። እነዛ እንሰራለን።